ስትል እኮ ትሸመግላለህ። ልጅክ አባቴ በሚል እድሜ ላይ ሀያቴ እንዲል ስለሚፈልጉ ነው። አብሮ ይታደጋል። ፍቅር ካለ እሷም አንተም ሰርታችሁ እየኖራችሁ ታድጋላችሁ። አረ ሰዎች ግን በስመ አብ ወወልድ ወመንፈስ ቅዱስ ቤትና መኪና አሉ። በዚህ እድሜክ ቤት የለውም መኪና ሰሊም ሰባ እንደዚህ ብላችሁ መኪና የለውም ምን ያሉ ዝም በል። እነሱ የልብስ ስፌት መኪናም የላቸውም፣ ሲያካብዱ ነው። ዋናው ፍቅር ነው። የእውነት ከወደድካት የእውነት ከወደደችክ ሰርታችሁ ትለወጣላችሁ። እንዴ ገንዘብ የሚያመጣው ነገር ነው። ገንዘብ ልንገርህ፣ የሆነ ቀን ደብሮክ የሆነ ሎተሪ ብትቆርጥ 1.3 ሚሊዮን ቢደርስህስ ማን ያውቃል? የዛኔ ትገዛዋለህ ባንዴ አይደለም። አይ እንደዛ ገንዘብ በዛም ይመጣልልህ ነው። የደረስኩኝ እናት እነዚህ ያወር እንደዚህ ያለች ያልኩ አንድ እግራቸው ጉድጓድ ላይ የገባ አንድ እግራቸው ደግሞ መሬት ላይ የተሰፈፈ ነው። ትክክል። እነሱ የራሳቸውን ሊያስቀምጡ እየተማርኩ ነው። በደንብ አድርጌ እማራለሁ፣ እሰራለሁ፣ አፈራዋለሁ። ታፈራዋለህ። ጊዜ አንተ እንደዚህ ብለህ ነው ነበር አሌክስ ብለህ ስታወራ ስለኔም እንደገና እሰማሃለሁ። ጎበዝ የተባረክ ልጅ ነው። አያችሁ አይደለ? እኔ ሰርቻ አሳያችኋለሁ። ትላንት የሰደባችሁኝ የዛኔ ትጸጸታላችኋል። እኔ ጌታ አሁን ከዴዚ ጋር ጠበቅ ጠበቅ አድርጎ ከዛ በኋላ በቃ እንደሚሆነው ሁኑና አለማችሁን ይኸው። እኛ ምን እዚህ ላይቭ ላይ ሰርግ ደግሞ እንዳትደግሱ እሺ። አሌክሶ ምንም አይነት ወጪ እንዳታወጡ። ላይቭ ግቡ ቬሎ ለብሳችሁ። እኛ እዚህ እንታደማለን። እኔ ላቤን ጠብ አድርጌ ያመጣሁትን ብር ሰርግ ካደረግኩም ድሃ ብቻ ነው የምጠራው። ድሃ ስልሽ ሰው ድሃ የሚባል ሰው የለም። የገንዘብ ድሃ ስልሽ ማለት ነው። አኗኗራቸውን ዝቅ ያለ ሰዎችም ጠርቼ ነው ሰርጌማ ከሆነ እንደዚህ ሀብታሞቹ ጥሩልኝ እንትን ጥሩልኝ ምናምን ለእነዚህ እንደዚህ ጠብ አድርጌ ላገን ያመጣሁትን ላበላ እንዳታበላቸው። ሲጀመር ሰርግ ራሱ መታሰብ የሰርጋችሁን ውጪ ለሆነ በጎ አድራጎት ድርጅት ስጡና እናንተ ቬሏችሁን ተከራይታችሁ ሶፋችሁን ተከራይታችሁ ኬክ አሰርታችሁ ላይቭ መግባት ብቻ ነው የሚጠበቀው። ከዛ በቃ ሙዚቃ ትከፍታለህ። እንደ ላይቭ ላይ የተጋባ በሙሉ ላይቭ ላይ እኛ ሰርጉን እንዴት እንየው? አንመጣ ሌላ ሰዎችን ካሜራ ይዞ የሚያሳያችሁ ሰዎች ያደርግላቸዋለሁ። እሱም ጥሩ ሀሳብ ነው ጋይስ። እንደዛ ነው እንደ ኑሮ መኖር። የሰርጉ ቀን እሸት በቆሎ ይኖረዋል። ምን ችግር አለው? አሁን እኮ ፋሽን ነው። የበቆሎ ጥብስ ለሰርግም ያደርጋሉ። ዴዚን ተንከባከባት በዩ ወዶ ነው በግዱ ነው የሚንከባከባት። በጣም እኮ ነው የሚያፈቅራት። አልሰማችሁም? እኔ በጣም ነው እምወዳት። ፍቅሯ ገብቶልኛል። ያለ እሷ ህይወት የለኝም ነው ያለው አይደል? እንዲ አሌክስ ከፈጣሪ በታች የኢትዮጵያ ዜና ቀባይ ሊያርጉሽ ይገባ ነበር። በቃ አየህ እዚህ ጋር ይሉኛል ተንከባከብ። በጣም እኮ የሚወዳት ዴዚ። እንዴ እሷ ራሱ አማርኛ እኮ የለመደችው በሱ ፍቅር ነው። ጆሮ ቢቆረጠ ማሰማው አማርኛ አይደል እንዴ? ለእኛ ነች ሚስታችን አሉ። እዚሁ ነኝ እና ስራ እንዴት ነው? ስራ ምንም አይልም፣ ቆንጆ ነው እግዚአብሔር ይመስገን። አንተ ጋር እንዴት ነው? አሪፍ ነው። እኛ ከብዙ ስራ የለንም፣ ተማሪዎች ነን። ገና ለአሁኑ ሀገር ተረካቢ ነን። ነገር እናንተ ሆናችሁ የምትመሩን እግዚአብሔር ከፈቀደ። ጎበዝ ሁኑ፣ ተማሩ። እውቀት ነው የሰው ልጅ የሚያሻግረው። ሰሞኑን ደብሮታል። ምን ነው? ኧረ አልደበረውም። የደበረው ፊት ነው እንደ ስማው ልጅ። እናንተ አታሟርቱበት። ልጁ ገና ተደስቶ አልጨረሰም። እንዴ እናንተ የሚገርምህ ስለ አንተ ይነግሩኛል። እሱ እንደዚህ ሆኗል። ውስጥህ ነው እንዲ ያሉት። ስለ ራሱ የሚያውቀው እሱ ነው። ዴዚ የት ሄዳ ነው? ላይቭ አልገባችም። ተኝታ ነዋ የሚሆነው። ተፋተዋል። ግን ምን አይነት ምቀኛ ናችሁ? መቼ ተፋታናሉ መጥተው? ይህ ህዝብ ማንን ያለፋታል? ማንን ያላሳረቃል? መፋታቱን የምታረቁን ተዉት። ሶሻል ሚዲያ ላይ የምትታወቅ ነው። ያስረገዛችሁ አይደላችሁ እንዴ? እናንተ አስረገዛችሁ ያስወለዳችሁ አይደለም? ባፋችሁ የኔ እናት እዚህ ሚዲያ ላይ እኮ ከባድ ነው። ለማንኛውም አልተለያዩም ሲመስለኝ፣ አልተለያዩም ስጠረጥር ነው።
ሚለያዩም አይመስለኝም። ምን ያለያያቸዋል? እሷ ጥግ ድረስ ለእሱ ያላትን ፍቅር አሳይታናለች። እሱም እንደዛው የውስጣቸውን እግዚአብሔር ነው የሚያውቀው። ጠይቂ። ይኸው አልተለያየንም። ከዴዚ ጋር ተለያይታችኋል እንደ አሌክሶ? ኧረ አልተለያየንም። በዚህ ወይ ስምሽ ማን ነው? ዘርፍነሽ ከባድ ስም ጥንታዊ የድሮ ስም። ኦኬ ዘርፍነሽ። እዚህ ያላችሁ ሰዎች ሽፎን ምናምን መውሰድ የምትፈልጉ ካላችሁ ከእሷ ሄዳችሁ ግዙ። መልካም ስራ ይሆንልሽ እህቴ፣ በርቺ፣ አይዞሽ። እኛም እናግዝሻለን። አይዞሽ፣ ከጎንሽ እንሆናለን። እናግዝሻለን ስልሽ እየገዛን ምናምን ያደርግ ማለት ነው። እና መልካም ቀን፣ ጥሩ ስራ። እሺ፣ ክበርልኝ፣ እግዚአብሔር ያክብርልኝ። ታውሽ መልካም ቀን። ረገጣ ፓርትዋን ቆይማ እንትናችን በቋላችን እንዳያራ አንድ ጊዜ ወይት ወደ ረገጣ እንሄዳለን። ረገጣ ፓርትዋን። ወይዘሮ ጉቺ ባለፈው ምን ብለሽ ነበር? እናት ናት፣ መከበር አለባት። ኦፍኮርስ እናት ነሽ፣ መከበር አለባት። ገባሻ? እኔ የማንን ሰውን እናታችሁን እንዲትሆን ስል አንቺ እኮ ለለየት የሚለው ከነጂሽ ነው። እናታችሁን እንዲትሆን እና የማንን ሰው እናት እኔ እንደዛ ብዬ አላውቅም። አንቺ ግን በአብጫ ስድብ አይደለም የኔ ናት። እጁሽም ያብንሽንሽ እጅሽ ውድ ነው የሚሰራው። ግሽ ማርያም እኔ እኮ ነው የቀረበኝ። እጅሽ ምንድን ነው የሰራው? እና ጋሽ እንትኑን ላሳያቸው ስላልፈለኩ ነው። ተው በቃ ተዋት ብለህ አንተ ህዝብ መውጣት ትችላለህ። እኔ ስረገጥ እዛ ግን ዝም ብለህ ነው ቁጭ ብትለው። ተዋትን ሰው ለምንድን ነው ይሄን ህዝብ የኢትዮጵያን ህዝብ በሙሉ ነበር እናታችሁ እንዴት ሁን እያልሽ ነበር። አሁን ህዝቡ በሙሉ ወጥተሽ ይቅርታ መጠየቅ አለብሽ። ማርያምን ለአንድ ሰው ሲሆን ማርያም ስሙ ለአንድ ሰው ሲሆን እናትህ እንዲት ሁን ነው የሚባለው። ለሞተ ሰው ሲሆንስ እናታችሁ እንዲት ሁን። ማርያም እንደዛ ነው ያለችው። እንትኑ ቪዲዮውን በደንብ አስሙ። የእኔ እናት እኔን ሳይሆን የኢትዮጵያን ህዝብን ይቅርታ። እኔስ በአንደኛም ባላጠፋሁትን ነገር ይቅርታ ጠይቃለሁ። ገባሽ? እየረገጠች ነው። አጉቺ ላይቭ ገብታለች።